በአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ በዛሬው ዕለት በአዲስ አበባ የተለያዩ ቦታዎች ላይ ጉብኝት እያደረጉ ይገኛሉ። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ ጉባኤን ለመሳተፍ የገቡ ናቸው። በነገራችን ላይ በርካታ ሚሊዮን ተከታዮች ያላቸው ናቸው። What do you think about Addis? It's interesting to see African country. በጣም ደስ ይላል። በጣም ንጹህ ናት። ጥሩ ስራ ነው የተሰራው። Ethiopia, capital city of Africa, Addis Ababa. የይዘት ፈጣሪዎቹ የመጀመሪያ ጉብኝታቸው በዚህ በአርቲፊሻል ኢንተለጀንስ ኢንስቲትዩት ነው የሚሆነው። Hello everyone, my name is Rango Tenge Tenge. እንዴት ናችሁ? ራንጎ ቴንጌ ቴንጌ እባላለሁ። እዚህ በመምጣቴ በጣም ደስተኛ ነኝ። ሁሉም ነገር እዚህ ደስ ይላል። አዲስ አበባን በጣም ወድጃታለሁ። I'm with the most funniest guy በዓለም እንዲሁም በአፍሪካ አስቂኝ ከሆነው ሰው ጋር ነኝ። አዲስ አበባ እንዴት አገኛት? Addis is my second home. Obviously, I've been here. This is my second time here. I came here. አዲስ አበባ ሁለተኛ ቤቴ ናት። አሁንም ስመጣ ሁለተኛ ጊዜ ነው። አዲስ አበባ ዱባይን ሆናለች። ለምን ዱባይን እንጎበኛለን? እንዳልኩት ሁሉም ንጹህ ነው። አፍሪካን እንደሚያስቧት ሜዳና ያልሰለጠነች አይደለችም። ኢትዮጵያኑ አዲስ አበባኑ አየሩ ራሱ ተስማሚ ነው። ከየት ነው የመጣው? ኢትዮጵያንስ እንዴት አገኛት? በጣም ጥሩ ሀገር ናት። ሁሉ ነገር ጥሩ ነው። እዚህ ምንም መጥፎ ነገር አይሰማህም። የጉለሌ የእንጀራ ማዕከል ውስጥ ነው። አሁን ደግሞ እነዚህ ተጽዕኖ ፈጣሪ ግለሰቦቹ ይኸው እየሞከሩ ነው፣ እያነፈሱ አሳይልኝ። By the way, I know this guy. Yes. በነገራችን ላይ ይህን ሰው አውቀዋለሁ። ተጽዕኖ ፈጣሪ ነው። ደግሞም በዳንሱም ይታወቃል። ትደንሳለህ አይደል? Of course you have. አዎ እደንሳለሁ፣ ሰዎችን አቅፋለሁ፣ እረዳለሁም። ከማሊ ነው የመጣሁት። ጀርመን ነው የምኖረው። ዳቡ ደግሞ ስሜ ነው። አሁን 3ኛ ጊዜ ነው ስመጣ። አዳማና ቢሾፍቱን ማውቃለሁ። ኢትዮጵያ በጣም ምርጥ ሀገር ናት፣ ግን በአውሮፓ ቴሌቪዥኖች በመጥፎ ነው የተሳለችው። እዚህ ስመጣ ደነገጥኩኝ። ኢትዮጵያ በጣም ምርጥ ሀገር ናት። ቀጣይ ዓመት የሚመጣ ይመስለኛል። በጣም ደስተኛም ነኝ። እንጀራም ዳቦም እወዳለሁ። It's my first time to be here. The land of origin. እዚህ ስመጣ ለመጀመሪያ ጊዜ ነው። በምድረ ቀደምቷ ምድር በመገኘቴ ደስተኛ ነኝ። ዳንሱንም ወድጄዋለሁ። አዲስ አበባ አስደናቂ ናት። በእውነት ወድጃታለሁ። ኢትዮጵያ በአፍሪካ ምርጧ ሀገር ናት። መሰረተ ልማቱን፣ ቴክኖሎጂውን፣ ተፈጥሮውን በተለይም አረንጓዴነቱን ወድጄዋለሁ። እነዚህ ተጽዕኖ ፈጣሪዎች ወደ 60 የሚጠጉ ናቸው። 300 ሚሊዮን በላይ ደግሞ ተከታይ ያላቸው ናቸው። ከ30 የተለያዩ የአፍሪካ ሀገራትም የተውጣጡ ናቸው። ፒያሳ የሚገኘው የአድዋ ድል መታሰቢያን ይጎበኛሉ። ስለዚህ አብራችሁን ቆዩ ተመልካቾቻችን። ጉብኝቱ በጣም አሪፍ ነው። ከደቡብ ሱዳን ነው የመጣሁት። ብዙ ነገሮችን የማገኝበት ይሆናል። ንጹህ ሀገር አላችሁ። አፍሪካውያኖች አዲስ አበባ መጎብኘት አለባቸው። ሌላ ሀገር ለጉብኝት ከምትሄዱ እዚህ ነው ማለት እፈልጋለሁ። ትወዱታላችሁ። እንግዲህ ተመልካቾቻችን ለተሻለች አፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንዲሁም ይዘት አመንጮች የሚጫወቱት ሚና ትልቅ ከመሆኑ አኳያ ያዩትን ነገር ለዓለም ያስተላልፋሉ። ከጉባኤው ጎን ለጎን ማለት ነው።